ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። እንኳን ደስ አላችሁ። ግልግል ትላላችሁ። ተገላገልን። አንዷን ልንገላገል ነው መሰለኝ። ቤተሰብ እንግዲህ እዩ ወደ ቡታጅራ ልመለስ ነው። መውለጃዬ ሰዓትም እየደረሰ ነው። እዚህ የሚንከባከበኝ ስለሌለ ግዴታ መመለስ አለብኝ ብላ እንግዲህ ዛሬ መታለች ማለት ነው። በነገራችን ላይ አያችሁ አይደለ? ከዚህ በፊት ብዙዎቻችሁ እርጉዝ አይደለችም ወይም ደግሞ ጨርቅ ነው እያላችሁ ነበረ። ሽሉንደው ይገፋል ምንድነው የሚባል አባባል አለና እርግዝናው አሁን በደንብ አስታወቀ ማለት ነው። ያው ኦልሞስት ቀኔ እየደረሰ ነው ብላለች። ግን ከተዋወቁ 2 ወር ምናምን ቢሆናቸው ነው ቤተሰብ። 2 ወር ራሱ አይሆንም 1 ወር ምናምን ነው። ስለዚህ 6 ወር ቤተሰብ እሷ ያለችበትን ከዛሬ 6 ወር በፊት ወይም ደግሞ ብለ እሷ ያለችበትን ያዙ ማለት ነው። 6 ወር አልተባለም ወይ 6 ወር ነው ብላለች አይደለ? ግን አሁን ቀን እየተዳረሰ ነው። በነገራችን ላይ ገፍታለች ወደ ታይም ወርዷል። አሁን በቅርብ ቀን ከወለደች ማለት ነው። ዝሮ 6 ወር በ6 ወር ሳይሆን በ7 በ8 ነው ያስተዋወቀችን ማለት ነው። ስለዚህ ልጁ የብሩኬ አይደለም ማለት ነው። ያው የብሩኬ እንዳልሆነ እናውቃለን፣ ግን እሷን እንትን ለማለት ማለት ነው። ያው ቀን እየተዳረሰ ነው፣ ልመለስ ነው ወደ ቡታጅራ ስላለች ነው እንደዚህ ልልበት የተነሳሁት ማለት ነው። እና ልንገላገል ነው አንዷን ማለት ነው። እንግዲህ ወደ ቀጣይ አብስላት፣ በነገራችን ላይ አብስላት ጋር ምንም ሪሌሽን የለንም ብሏል። የአንድ ሳምንት ትውውቅ ነውና ሀይሚን ለመፈተን ነው ብሎ ትናንትና እውነቱን ተናግሯል። ግን ቢሆንም ዋናው ይሄ ነው። እንግዲህ ደግሞ ተወልዶ እና ልጅህን ያዝ ወይም ደግሞ ልጅህን እንትን በል እያለች እንዳትረብሸን አሁን ወደ ቡታጅራ ልትመለስ ነው። ግን ወደ ቡታጅራ ከተመለሰች ከእሱ ጋር ምንም አይነት ግንኙነት ላይኖራቸው ይችላል። ምክንያቱም ብሩኬ እንትን ነው ስላችሁ የመስራትም እንትን አይኖራቸውም። ለምን እነሱ አዲስ አበባ ስለሆኑ ወደ ቡታጅራ ከሄደች አብረው አይሰሩም። ቅመሟና ብሩኬ አብረው ይመጣሉ። ተጨቃጨቁ ምንም አሉ ችግራቸውን አብረው ይፈቱታል ማለት ነው። ሰው በመሃላቸው አንድ ሰው ሳይገባ ሲመጡ ቢጨቃጨቁም ራሱ ደስ ይሉናል እውነት ለመናገር እና ያው ሀይሚ እንግዲህ ሀይሚ ናት እውነት ለመናገር የሀይሚ ምላሽ ነው እንግዲህ ብሩኬ ምክንያቱም ትወደኛለህ አትወደኝም በሚል ሀሳብ ነው ይሄንን ነገር ያመጣሁት ብሏል። ሶ የቅመሟን ምላሽ ነው የምንጠብቀው። ዙሮ ቅመሟና ንጉሱ በቃ ሀይሚና ብሩኬ መቼም እንደማይለያዩ ይሄ የታወቀ ነገር ነው። አይለያዩም። ምን እከሌ 10ን ይበል እከሌ እንደዚህ ነው ብሩኬ እንደዚህ ነው ሀይሚ እንደዚህ ናት ቢሉም እነሱ አይለያዩም። ይሄ የታወቀ ነው ማለት ነው። እና ቤተሰቦቼ ለማንኛውም ግን እንኳን ደስ አላችሁ። ምክንያቱም እዩ አብራ በመሆኗ ከብሩኬ ጋር ብዙዎቻችንን የማንደሰትበት ነገር ነው። ስለዚህ ለቀቅ አድርጋ ቤቱንም ልትወጣልን ነው ማለት ነው። ወደ ቡታጅራ እንግዲህ ምን ይባላል? እንኳን ደስ ያላችሁ የጨረቃ ፋሚሊ ቤተሰቦች፣ ከህይወታቸው ልትወጣ ነው ማለት ነው። ይመቻችሁ የኔ ቅምጥል የኔ ጨረቃ የኔ ማር። እዩት እስኪ እንዴት አባቷ እንደምታምር እንዴት አባቷ እንደምታምር የሚዲያው መሪ ትላላችሁ። ለማንኛውም ጉዞ ወደፊት። መልካም አዳር ብያለሁ ቤተሰብ፣ ወዳችኋለሁ። ባይ ባይ